አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን እንቅፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለታቦተ ጽዮንና ለአማናዊቷ ጽዮን ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እዚህ ያደረሰንን አምላካችን እግዚአብሔርን ሁላችንን እናመስግን። አምላካችን እግዚአብሔር ምስጋናችንን ይቀበልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። እስመ ሐረያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታልና። የዳዊት መዝሙር 131 ቁጥር 13። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት የመጀመሪያው ምክንያታችን በየዓመቱ ኅዳር 21 ቀን በቅዳሴው ክፍለ ጊዜ የሚሰበከው የምስባኩ ክፍል ስለሆነ ነው። ሁለተኛው ምክንያታችን በቤተ ክርስቲያናችን ታሪክ መሰረት በየዓመቱ ኅዳር 21 ቀን ከምናከብራቸው ዓመታዊ መታሰቢያ ክብረ በዓላት መካከል አንዱ የሆነውንና የታቦተ ጽዮንን በዓል እንዲሁም የአማናዊቷን ጽዮን የቅድስተ ቅዱሳን የድንግል ማርያምን መታሰቢያ በዓል እናደርጋለን። ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። እስመ ሐረያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታልና። የዳዊት መዝሙር 131 ቁጥር 13 ርዕሳችን። በዚህ ርዕስ ውስጥ በመጀመሪያ ጽዮን ማለት ምን ማለት እንደሆነ የቃሉን ትርጉም በቁሙ እንመለከታለን። ሁለተኛ ጽዮን የሚለው ቃል በብሉይ ኪዳን ስለምንና ስለማን እንደተነገረ እንመለከታለን። በሐዲስ ኪዳንስ ስለምንና ስለማን ተነገረ የሚለውን እናነሳለን። ከዚያም በየዓመቱ ኅዳር 21 ቀን የምናከብረው ዓመታዊ ክብረ በዓል ምክንያቱ ምን እንደሆነ አንስተን ዛሬ እኛ ይሄንን በዓል ስናከብር ምን ልናደርግ እንደሚገባን ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ጽዮን ማለት የቃሉ ትርጉም አምባ፣ መጠጊያ፣ ማደሪያ፣ መሸሸጊያ ማለት ነው። በቁሙ ማለት ነው። በብሉይ ኪዳን ጽዮን የሚለው ቃል ስለምንና ስለማን ተነገረ ስንል በመጀመሪያ ጽዮን የሚለው ቃል በቁሙ
በእስራኤል ምድር ካሉት ተራራዎች መካከል የአንዱን ተራራ ስም ያመለክታል። የጽዮን ተራራ ማለት ነው። ሁለተኛ ጽዮን የሚለው ቃል የዳዊትን ከተማ ያመለክታል። በዚህ በሁለተኛ ሳሙኤል ምዕራፍ 5 ቁጥር 7 ላይ ዳዊትም አምባይቱን ጽዮንን ያዘ ይላል፣ እርሷም የዳዊት ከተማ ናት ይላል። ከተማይቱ ጽዮን ተብላ ትጠራለች። የክቡር ዳዊት መናገሻ ከተማው ስለነበረች ማለት ነው። አምላካችን እግዚአብሔር በተራራው በጽዮንም በዳዊት ከተማ በአምባይቱ በጽዮንም በረድኤት ያድር ነበረ። ለምን? ጽዮን ማለት ማሂደር፣ ማደሪያ፣ አምባ፣ መጠጊያ፣ መሸሸጊያ ማለት ስለሆነ። ሶስተኛ ጽዮን የሚለው የተነገረው ስለ እግዚአብሔር የቃል ኪዳን ታቦት ነው። ታቦት ማለት ማሂደር ወይም ማደሪያ ማለት ነው። ማደሪያነቱም ለሁለቱ ጽላት ነው። ጽላት ማለት ቅዱስ ሰሌዳ ማለት ነው። የእግዚአብሔር 10ቱ ትእዛዛት የተጻፉበት፣ ሕጉ የተጻፉበት ቅዱስ ሰሌዳ፣ ቅዱሳት ሰሌዳ ናቸው። ጽላት የጽሌ ብዙ ስለሆነ ማለት ነው። ሁለቱ ጽላት ያድሩ የነበረው በታቦቱ ነው። ጥቂት ነገር እናንሳ ይህን ግልጽ ለማድረግ። ለመጀመሪያ ጊዜ ታቦቱን ከእግዚአብሔር ታዘው የሰሩት ጥበብና ማስተዋል የሞላባቸው መንፈሰ ረድኤት ያደረባቸው ባስልኤልና ኤልያብ ይባላሉ። በኦሪት ዘጸአት ምዕራፍ 31 እና ኦሪት ዘጸአት ምዕራፍ 36 ላይ ይሄ ታሪክ በግልጽ ተመዝግቧል። ተመልከቱት። ታቦቱ የተሰራው በእግዚአብሔር ትእዛዝ ነው። ታቦቱንም እንዲሰሩ የተመረጡት ባስልኤልና ኤልያብ ይባላሉ። እነኚህም ማስተዋል ጥበብ የተሞሉ መንፈሰ ረድኤት ያደረባቸው የእግዚአብሔር ሰዎች ናቸው። እነሱ ታቦቱን ከሰሩ በኋላ አባታችን ሊቀ ነቢያት ሙሴ ከአምላካችን ከእግዚአብሔር የተቀበለውን ሁለቱን የምስክር ጽላት የምስክሩ ሕግ ስላለበት ወይም የኪዳን ጽላት የኪዳኑ ሕግ ስላለበት በታቦት ውስጥ እንዲያኖረው እግዚአብሔር አዘዘ። ስለዚህ ታቦቱ ጽዮን ይባላል። ለምን? የጽላቱ ማደሪያ ነውና። ጽዮን ማለት ማደሪያ ስለሆነ ይሄን ግልጽ እናድርግ። በዚህ በኦሪት ዘጸአት ምዕራፍ 25 ቁጥር 21 ጀምሮ የስርየት መክደኛውንም በታቦቱ ላይ ታደርገዋለህ፣ እኔም በሉ የምሰጥህን ምስክር በታቦት ውስጥ ታደርገዋለህ። እኔ የምሰጥህ ምስክር ያለው የምስክሩን ጽላት ነው፣ የኪዳኑን ጽላት ነው። ትእዛዛቱ የተጻፉበት የተቀረጹበት እነኛን ሁለቱን የምስክር ጽላት በታቦት ውስጥ ታደርገዋለህ አለ። ሊቀ ነቢያት ሙሴ ከእግዚአብሔር እንደታዘዘ ሁለቱን የምስክር ጽላት በታቦት ውስጥ አኖረ። በብሉይ ኪዳን በታቦት ውስጥ ከምስክሩ ጽላት በስተቀር ምንም ነገር የለም። ለምን? ታቦቱ የጽላቱ ማደሪያ ስለሆነ። ታቦት ከእግዚአብሔር የተሰጠን ነው። እግዚአብሔር ከሊቀ ነቢያት ከሙሴ ጋር የሚነጋገርበት፣ ለሙሴ የሚገለጥበት፣ ከሊቀ ነቢያት ሙሴ ጋር የሚገናኝበት ነው። የእግዚአብሔር ታቦት፣ የኪዳኑ ታቦት፣ የምስክሩ ታቦት፣ የኃይል ታቦት ይባላል። ክብረ ምስጋና ለአምላካችን ለእግዚአብሔር። ታቦት የሰጠ እግዚአብሔር። አንዳንድ ሰዎች ታቦትና ጣዖት ይምታታባቸዋል።
እግዚአብሔር ልብ ይስጣቸው። ስለማያውቁ በመጀመሪያ ታቦት እንዲሰራ ያዘዘ እኮ እግዚአብሔር። ታዲያ እግዚአብሔር ጣዖት ስሩ ብሎ ያዛል እንዴ? ምን ማለት ነው? አለማወቅ። መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ይላል የማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ። ዛሬ ብዙ ሰዎች ችግር ቅዱሳት መጻሕፍትንና የእግዚአብሔርን ኃይል አለማወቅ ነው። ለነኚህ ባለማወቅ በጥርጥር በክህደት ለጠፉት ወገኖቻችን እግዚአብሔር ልቡን አሰጥቶ ይመልስልን። አራተኛው ጽዮን ሲል የእግዚአብሔርን ቤተ መቅደስ ያመለክታል። በመካከላቸው በሉ አድር ዘንድ መቅደስ ይስሩልኝ። ኦሪት ዘጸአት ምዕራፍ 25 ቁጥር 8። ይህንንም እግዚአብሔር ነው ያዘዘው። ለጊዜው ለአባታችን ለሊቀ ነቢያት ለሙሴ ይሄን ቃል ተናገረ። በሱ በኩል ለእስራኤል ዘሥጋ ፍጻሜው ለሁላችን ሁሉ የተነገረ ነው። በመካከላቸው አድር ዘንድ አለ እግዚአብሔር። በረድኤቱ በመንፈሱ በጸጋው በበረከቱ በሕዝቡ መካከል እንዲያድር መቅደስ እንዲሰራለት አዘዘ። እግዚአብሔርን የሚይዝ ቤት በምድር ላይ የለም። ሰማይን ያለ ባላ ምድርን ያለ ካስማ የዘረጋ አምላክ ነው። ዓለምን በመዳፉ የያዘ አምላክ ነው። እርሱ ከሰማየ ሰማያት በላይ አለ፣ ከእመቀመቃት በታችም አለ። እርሱ ቦታን ይወስናል እንጂ እርሱን ቦታ አይወስነውም። ወደ ሰማየ ሰማያት ብወጣ አንተ በዚያ አለህ፣ በብርሃንነት ታበራለህ። ወደ እመቃት ወደ ጥልቁ ወደ ሲኦልም ብወርድ አንተ በዚያ አለህ፣ በእሳትነት ታቃጥላለህ እያለ አባታችን ክቡር ዳዊት በዳዊት መዝሙር 138 ቁጥር 7 ላይ ዘምሯል። እግዚአብሔር በመንፈሱ በረድኤቱ በበረከቱ ሊያድር ስለወደደ በመካከላቸው አድር ዘንድ መቅደስ ይስሩልኝ። የመጀመሪያው ቤተ መቅደስ የድንኳን ነበረ። ደብተራ ኦሪት ይባላል። የመገናኛ ድንኳን ይባላል። እግዚአብሔርን የፈለገ ሁሉ ወደ መገናኛው ድንኳን ይወጣ ነበር ተብሎ ተጽፏል። በዚህ በኦሪት ዘጸአት ምዕራፍ 33 ቁጥር 7 ጀምሮ ሙሴም ድንኳኑን እየወሰደ ከሰፈር ውጭ ይተክለው ነበር ይላል። ዛሬ ራሱ ቤተ ክርስቲያን ተተከለ ነው የሚባለው። የመጀመሪያው ቤተ መቅደስ የድንኳን ነበር። ደብተራ ኦሪት ተንቀሳቃሽ ነበረ። ከሰፈር ውጭ ወስዶ ይተክለው ነበር። እግዚአብሔርን የፈለገ ሁሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር ይላል። እግዚአብሔር በብርሃን አምድ ከሰማይ ይወርድ ነበር። ሊቀ ነቢያት ሙሴንም ቃል ለቃል ያነጋግረው ነበር። በታቦቱ ላይ ይገለጥ ነበር። በታቦቱ ላይ ሆኜ እገናኝሃለሁ፣ በታቦቱ ላይ ሆኜ አነጋግርሃለሁ ስላለው ማለት ነው። እስራኤል ዘሥጋ በመጀመሪያ እግዚአብሔር ስላደረገላቸው ነገር ሊያመሰግኑት ወደ መገናኛው ድንኳን ታቦት ወዳለበት ይወጣሉ። ሁለተኛ እግዚአብሔር ሊያደርግላቸው ስለሚፈልጉት ነገር ሊለምኑት ለጸሎት ወደ መገናኛው ድንኳን ይወጣሉ። በዚህ በዳዊት መዝሙር 64 ቁጥር 1 ጀምሮ አቤቱ በሉ በጽዮን ላንተ ምስጋና ይገባል። በጽዮን ቤት ብንል በጽዮን ተራራ፣ በጽዮን በዳዊት ከተማ፣ በጽዮን የእግዚአብሔር የቃል ኪዳን ታቦት ባለበት፣ በጽዮን ቤተ መቅደሱ ባለበት በጽዮን ተራራ ላንተ ምስጋና ይገባል። የጽዮን ተራራ የእግዚአብሔር ማደሪያ ስለሆነ በጽዮን ተራራ ላንተ ምስጋና ይገባል። ላንተም ጸሎት ይቀርባል። ላንተ ምን ይቀርባል? ጸሎት ይቀርባል። ሥጋ ለባሽ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። የሰው ልጆች እስራኤል ዘሥጋ ጸሎትን ወደሚሰማ
ወደ እግዚአብሔር ቤተ መቅደስ በጽዮን ወዳለው ይገሰግሱ ነበረ። አድርገህልናልና ለዘላለም እናመሰግንሃለን እያሉ ደግሞ ሊያደርግላቸው ስለሚፈልጉት ነገር ሊለምኑ ወደ ጽዮን ወደ ቤተ መቅደሱ ይወጡ ነበር። ጽዮን ሲል ቤተ መቅደሱንም ያመለክታል ማለት ነው። አምስተኛ ጽዮን ሲል የእስራኤልን ወገን ያመለክታል። ለመጽሐፍ ቅዱስ በማደሪያው አዳሪዎቹን በመኖሪያው ነዋሪዎቹን መናገር ልማድ ስለሆነ በቅዱሳት መጻሕፍት ውስጥ እስራኤል ዘሥጋን በመኖሪያቸው ጽዮን ይላቸዋል። ይሄ የተለመደ ነው። እግዚአብሔር በሉ ጽዮንን ያጽናናል። ትንቢተ ኢሳይያስ ምዕራፍ 51 ቁጥር 3። አሁን እግዚአብሔር ጽዮንን ያጽናናል ሲል ጽዮን ተራራውን አይደለም የሚያጽናናው፣ መጽናናት አያስፈልገው። መቼ ተጨነቀና? እግዚአብሔር ጽዮንን ያጽናናል ሲል የዳዊትን ከተማ አይደለም የሚያጽናናው። ከተማው መቼ ተጨነቀ? ግዑዝ እኮ ነው ከተማው። እግዚአብሔር ጽዮንን ያጽናናል ሲል ታቦቱን አይደለም፣ የጽላቱን ማደሪያ ታቦቱን አይደለም ያጽናናው። እግዚአብሔር ጽዮንን ያጽናናል ሲል ቤተ መቅደሱን አይደለም ያጽናናው። እግዚአብሔር ጽዮንን ያጽናናል ሲል ጽዮናውያን እስራኤል ዘሥጋን ያጽናናል ማለት ነው። ለምን? ተጨንቀው ነበራ። ወገኖቻቸውን በኃጢአታቸው ምክንያት በረሃብ አጥተው ነበር፣ በሰይፍ አጥተው ነበር፣ በበሽታ አጥተው ነበር። ስለዚህ እግዚአብሔር ጽዮንን ያረጋል፣ ያጽናናል። ጽዮን ግን በሉ ጌታ ረስቶኛል፣ እግዚአብሔርም ትቶኛል አለች። እዚህ በትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ የተመዘገበ ኃይለ ቃል። አሁን የዳዊት ከተማ እግዚአብሔር ትቶኛል ይላል፣ ወይም ታቦቱ ጌታ ረስቶኛል ይላል፣ ቤተ መቅደሱ እግዚአብሔር ትቶኛል ይላል። ሕዝቡ ናቸው። አሁን ጽዮናውያኑን በጽዮን ስለሚኖሩ ጽዮናውያኑን ጽዮን እያለ ይጠራል። እኛ በኢትዮጵያ የምንኖረውን ኢትዮጵያውያን ወይም ኢትዮጵያ እንደሚለን ማለት ነው። ጽዮን ግን ጌታ ትቶኛል እግዚአብሔርም ረስቶኛል አለች ይላል። በውኑ አለ አምላካችን እግዚአብሔር ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? 9 ወር ከ5 ቀን በማህፀኗ ተሸክማ አምጣ የወለደችውን ልጇን እናት ትረሳ ዘንድ ትችላለችን አለ። እርሷ ትረሳ ይሆናል አለ፣ እኔ ግን አልረሳሽም አለ። ክብር ምስጋና ለአምላካችን ለእግዚአብሔር። እኔ አልረሳሽ፣ እኔ አልተውሽ። እንደገና አያቸው፣ ከመዓት ወደ ምሕረት ከቁጣ ወደ ትዕግሥት ዘንበል አለላቸው። ከባቢሎን ወደ ኢየሩሳሌም መለሳቸው፣ ከእስራት ፈታቸው፣ ቀንበራቸውን ሰበረ፣ ወጥመዳቸውን በጣጠሰ፣ እንባቸውን ከዓይኖቻቸው ላይ አበሰ፣ ሐዘናቸውን ለደስታ ልቅሷቸውን ለሳቅ ቀየረ። ለዚህ ነው እግዚአብሔር ጽዮንን ያጽናናል ብሎ ነቢዩ የተናገረው። አጽናና፣ አልተዋቸውም። ዛሬም አይተወንም፣ ዛሬም አይረሳንም። አይዟችሁ እንደገና ያየናል። ይሄም ቀን ያልፋል። ሐዘናችን ለደስታ ይለወጣል፣ ልቅሷችን ለሳቅ ይቀየራል። መጥፎ ታሪካችንን እግዚአብሔር ለጥሩ ይቀይረዋል። ይሄንን የመከራ ነገራችንን ለመልካም ይገለብጠዋል። በትዕግስት የእግዚአብሔርን ጊዜ መጠበቅ ነው። ጽዮን በብሉይ ኪዳን እነኝን ያመለክታል። ጽዮን ተራራው 1፣ ጽዮን የዳዊት ከተማ 2፣ ጽዮን የቃል ኪዳኑ ታቦት የጽላቱ ማደሪያ 3፣ ጽዮን ቤተ መቅደሱ፣ ጽዮን የእስራኤል ወገን 5ቱ እነኚህ ናቸው። በሐዲስ ኪዳን ጽዮን የተነገረው ስለ አማናዊቷ ጽዮን፣ ስለ ቅድስተ ቅዱሳን፣ ስለ ድንግል ማርያም፣ ስለ ወላዲተ አምላክ ነው። ምን አልን ስንነሳ? እስመ ሐረያ እግዚአብሔር ለጽዮን፣ እግዚአብሔር
ጽዮንን መርጧታልና። ለጊዜው በቁሙ እግዚአብሔር ከሀገር ሁሉ ጽዮንን ኢየሩሳሌምን በረድኤት ሊያድርባት መርጧታል፣ ለይቷታል፣ አክብሯታል ማለት ነው። ምስጢሩ ግን እንዲህ ነው። እግዚአብሔር አማናዊቷ ጽዮንን ቅድስተ ቅዱሳን ድንግል ማርያምን ለእናትነት መርጧታል፣ ለይቷታል፣ አክብሯታል። ክብር ይግባት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ወአብደራ ከመ ትኩኖ ማሂደሮ ማደሪያውም ትሆነው ዘንድ ወዷታልና። ማሂደረ መለኮት ናት። 9 ወር ከ5 ቀን እሳተ መለኮትን በማኅፀኗ የተሸከመች ናት። ቀደሰ ማኅደሮ ልዑል እንዳለ መዝሙር 45 ቁጥር 4 ላይ ልዑል በሉ ማደሪያውን ቀደሰ። ልዑል ማደሪያውን ምን አደረገ? ቀደሰ። ልዑለ ባህሪ አምላካችን እግዚአብሔር ለጊዜው ማደሪያው ቃል ኪዳኑን ታቦት ለየው፣ አከበረው፣ መረጠው። ቤተ መቅደሱን ለየው፣ አከበረው፣ መረጠው፣ ቀደሰው፣ ወደደው። ፍጻሜው ማደሪያው ማሂደረ መለኮት ቅድስተ ቅዱሳን ድንግል ማርያምን ወላዲት አምላክን ለያት፣ አከበራት። በድንጋሌ ሥጋ፣ በድንጋሌ ነፍስ፣ በድንጋሌ ሕሊና አጸናት። ክብር ይግባት ድንግል ማርያም ወላዲት አምላክ አማናዊት ጽዮን እሷ ናት። እንመለስ እዚያው እስመ ኀረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማሂደሮ ዛቲ ይእቲ ምዕራፌ ለዓለም አለ። ይቺ ለዘላለም ማረፊያዬ ናት፣ ይቺ ለዘላለም ማደሪያዬ ናት አለ። የዕለቱ ምስባክ ክፍል ነው። እሱ ያደረባት 9 ወር ከ5 ቀን አይደል እንዴ? እንዴት ነው ይቺ ለዘላለም ማረፊያዬ ናት ያለው ቢሉ ምክንያቱ እንደዚህ ነው። ለዘላለም ወላዲተ አምላክ ስትባል ትኖራለች። ወላዲተ ቃል ወላዲተ እግዚአብሔር ወልድ ስትባል ትኖራለች። ክብር ይግባት ድንግል ማርያም ወላዲተ አምላክ ለዘላለም። ካንቺ በሎ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ሊቀ መላእክት ቅዱስ ገብርኤል ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ ባበሰራት ጊዜ የተናገረው ቃል ነው። ካንቺ የሚወለደው አለ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ በተዋሂዶ ከብሮ ባንቺ ባህሪ ካንቺ ተወልዶ የሚገለጠው ቅዱስ 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 ተብለው ከሚመሰገኑት ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ነው አለ። ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። ወልደ እግዚአብሔር ሕያው ነው። ወልዳ የሰጠችን ወልደ ማርያም ስግው ተብሏል። ክብር ይግባው መድኃኔዓለም ኢየሱስ ክርስቶስ። ይሄን ማለት ነው ለዘላለም ወላዲተ አምላክ ስትባል ትኖራለች። ሌላው መርጫታለሁና ለዘላለም በዚህ አድራለሁ ሲል እንዲህ ማለቱ ነው። ደግሞ ከሷ የነሳውን ሥጋና ነፍስ በተዋሂዶ ስላከበረ ሞትን ድል አድርጎ የተነሳው ከነ ሥጋው ነው የታየ። ሥጋውን በመቃብር እንደ ልብስ አውልቆት አልተነሳው። ሥጋው በመቃብር መፍረስ መበስበስ አላገኘው። በ40ኛው ቀን በክብር ወደ ሰማያት የወጣው ያረገው ከነ ሥጋው ነው። በትንሣኤ ዘጉባኤ በዕለተ ምጽአት በፍርድ ቀን በመጨረሻው ቀን ደግሞ የሚመጣው በክበበ ትስብእት ነው። በሰው መጠን በሥጋ ማርያም በግርማ መለኮት በመለኮታዊው ግርማ እየታየ ከእልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ጋር ይመጣል። የወጉት ሁሉ ያዩታል። ስለዚህ ለዘላለም ማደሪያ ይነታለ። ክብር ይግባት ድንግል ማርያም ወላዲተ ዘየ ሀድር እስመ ኀረይክዋ መርጫታለሁና በእርሷ አድሬባት እኖራለሁ። ከጽዮኖች ሁሉ የምትበልጥ ጽዮን ናት። ከተራራው ትበልጣለች። በተራራው በረድኤት ነው ያለው። ከዳዊት ከተማ ትበልጣለች።
ከታቦቱም ትበልጣለች። ታቦቱ የጽላቱ ማደሪያ ነው ብለናል። ጽላቱ የቅዱስ ሕጉ የትእዛዙ ሰሌዳ ነው ብለናል። በቅድስተ ቅዱሳን በድንግል ማርያም ግን ያደረው አካላዊ ቃል እግዚአብሔር ወልድ ነው። ክብር ይግባው። እሱን ያደረው ክብሯ እሱ ከቤተ መቅደሱም ትበልጣለች። በቤተ መቅደሱ በረድኤት በመንፈስ በጸጋ ያድራል። በሷ ግን አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር ፈቃድ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ በራሱ በእግዚአብሔር ወልድ ፈቃድ ከሰማይ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ከበረ። በማህፀኗ አደረ። በስጋ ማርያም ተወልዶ በጠባብ ደረት በአጭር ቁመት ተወስኖ አየነው። ክብር ይግባው አምላካችን። እግዚአብሔር እሷን መርጧታል። ለዚህ ነው አባታችን ክቡር ዳዊትን በሌላ ስፍራ እንዲህ ያለ እምነ ጽዮን ይብል ሰብአ። ሰው እናታችን ጽዮን ይላል። ወብእሲ ተወልደ በውስቴታ፣ በውስጣም ሰው ተወለደ። ወውእቱ ልዑል ሳረራ፣ እርሱ ራሱ ልዑል መሰረታት። የዳዊት መዝሙር 86 ቁጥር 5 ሰው በሉ እናታችን ጽዮን ይላል። ሰው ምን ይላል? እናታችን ጽዮን። እናታችን ጽዮን ማለት ተራራውን አይደለም። እናታችን ጽዮን የምንለው እኛ የዳዊትን ከተማ አይደለም። ሰው እናታችን ጽዮን ይላል። ቤተ መቅደሱን በአዲስ ኪዳን ቤተ ክርስቲያንን እናታችን እንላታለን። ለምን? በቤተ ክርስቲያን ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል። በሜሮን ከብረናል። የአምላክን ቅዱስ ሥጋና ክቡር ደም ተቀብለናል። እግዚአብሔርን በልጅነት ክብር አይተናል። ለመንግሥተ ሰማያት ክብር ታይተናል። በቤተ ክርስቲያን ዳግመኛው ልደት መንፈሳዊው ልደት ከማይጠፋ ዘር ከጸጋ መንፈስ ቅዱስ ከማኅፀነ ዮርዳኖስ ስለተወለድን ቤተክርስቲያን እናታችን። ሰው እናታችን ጽዮን ይላል። ሌላው ምንድነው? አማናዊቷን ጽዮን ቅድስተ ቅዱሳን ድንግል ማርያምን እናታችን እንላታለን። አምባችን፣ መጠጊያችን፣ ጥላችን፣ ከለላችን፣ መሸሸጊያችን እንላታለን። ወብእሲ ተወልደ በውስቴታ፣ በውስጧም ሰው ተወለደ። ተራራ ሰው አይወልድም። ከተማ ሰው አይወልድም። በውስጧ ሰው ተወለደ። ሰው የሆነ አምላክ አካላዊ ቃል እግዚአብሔር ወልድ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ተገለጠ። ቃል ሥጋ የሆነው አምላክ ሰው የሆነው ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ስለተገለጠ ነው። ክብር ይግባት ድንግል ማርያም ወላዲተ አምላክ። ሰው ብቻ አይደለም የወለደችው፣ በውስጧም ሰው ተወለደ ሲል ሰው የሆነ አምላክ ተወለደ። ከኃጢአት በስተቀር በነገር ሁሉ አምላክ ሰው ሆኗል። ይህንን ማለት ነው። በውስጧም ሰው ተወለደ አለና ወውእቱ ልዑል ሳረራ፣ እርሱ ራሱ ልዑል መሰረታት። ልዑለ ባህሪ አምላካችን እግዚአብሔር በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና አጸናት። በንጽህና በቅድስና አጸናት ማለት ነው። ስለ እሷ የተነገረ ስመ ሐረያ እግዚአብሔር ለጽዮን። ይህን ደግሞ በሐዲስ ኪዳን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ለድኅነተ ዓለም ለቤዛ ዓለም በተሰቀለ ጊዜ በመጨረሻው ሰዓት ይወደው የነበረውን ሐዋርያውንና ወንጌላዊውን ቅዱስ ዮሐንስ ወልደ ነጎድጓድን በመስቀል ስር አየው። ቅድስተ ቅዱሳን ድንግል ማርያምን እናቱን በመስቀሉ ስር አያት። እንዲህ አለ፣ ነዋ ወልድኪ አለ፣ ነያ እምከ አለ። በዚህ በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ጀምሮ ተመዝግቧል። ነዋ ወልድኪ ልጅሽ እነሆ አላት። ነያ እምከ እናትህ እነኋት አለው። ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ የቁርጥ ቀን ወዳጅ ነው። የመስቀል ስር ሐዋርያ ነው። መስቀል ስር ተገኝቶ
ቅድስተ ቅዱሳን ድንግል ማርያምን ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እኛን ወክሎ ተቀብሏል። ነዋ ወልድኪ ሲል ለጊዜው እነሆ ልጅሽ ነው። እሱም ብቻ ግን አይደለም፣ እነሆ ልጆችሽ ተብለን ለእሷ ልጆች እንድንሆን በጸጋ ተሰጥተናል። ክብር ለአምላካችን ለእግዚአብሔር ይሁን። ነያ እምከ ሲል እናትህ እነኋት ሲል ለጊዜው ለእርሱ እናት እንድትሆን በጸጋ ተሰጣለች። ለእሱ ብቻ ግን አይደለም፣ እናታችሁ እነኋት ነው ያለው። ስለዚህ ሰው ምን ይላል? እናታችን ጽዮን ይላል። እናታችን እንላታለን። በእውነት አምላካችን እናቱን የሰጠው ለሚወደው ሐዋርያ ነው። መስቀል ስር ለተገኘው ሐዋርያ ነው። እኛም አምላካችን ወደዋለን፣ አምላካችን ይወደናል። ስለዚህ አምላካችን እናት ትሆነን ዘንድ ሰጥቶናል። አግኝተን ነው። ስጦታ እኮ የፍቅር መግለጫ ነው። አምላካችን ፍቅሩን የገለጠው በስጦታ ነው። አንዱ ስጦታ ራሱን ሰጥቶናል። እሱ በሉ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 እግዚአብሔር ፍቅር እንደሆነ አባታችን ሊቀ ነቢያት ሙሴ በሕግ መጻሕፍቱ ጽፏል። አባታችን ክቡር ዳዊት በመዝሙራቱ ዘምሯል። ቅዱሳን ነቢያት በየዘመናቱ በትንቢት ተናግረዋል። እግዚአብሔር ፍቅር ነው። ግን ከቃል በላይ የበረታ ነገር አለ። የኛ አምላክ ፍቅሩን የገለጠው ውድ ስጦታ፣ የመጨረሻ ስጦታ፣ መተኪያና መለኪያ የሌለው ስጦታ ራሱን ለመስቀል ሞት አሳልፎ እስከ መስጠት ደርሶ ነው። እርሱ ስለ እኛ ስለ አዳምና ስለ ልጆቹ ሁሉ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል አለ። ፍቅር በዚህ ተገለጠ። አምላካችንን ምን ያህል ነው የምትወደን ብንለው እንዲህ ይለናል። ሥጋዬን ቆርሼ ደሜን አፍስሼ ነፍሴን ለመስቀል ሞት አሳልፌ እስከ መስጠት ድረስ ወድጃችኋለሁ፣ እወዳችኋለሁ ይለናል። ክብረ ምስጋና ለአምላካችን። ፍቅሩ በዚህ ተገለጠ። ራሱን አሳልፎ እስከ መስጠት ደርሶ ወደደ። እናቱን ቅድስተ ቅዱሳን ድንግል ማርያም ወላዲት አምላክን ሰጠን። በመስቀል ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ነይ አምከ እንዳለው እናትህ እነኋት እንዳለ እናታችሁ እነኋት ውሰዷት። ለጊዜው ሐዋርያውና ወንጌላዊ ቅዱስ ዮሐንስ ወልደ ነጎድጓድ ወደ ቤቱ ወሰዳት ይላል። ወደ ቤቱ ብቻ አይደለም ወገኖች በቆሙ ወደ ልቡም አስገብቷታል። እኛም ደግሞ ከሱ ጋር ወስደናታል። በልባችን አለች። አሁንም ፍቅሯን በልቡናችን የምስጋናዋን ጣዕም በአንደበታችን ያሳድርብን። በአምላክ ልቡና ታስባ ትኖር የነበረች ሁለተኛ ሰማይ የተባለች በነቢያት አንደበት በብዙ ምሳሌ የተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ወልዳ የሰጠች አዝላ የተሰደደች በማስተማር ወራት ያልተለየች በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን፣ ሽልማታችን፣ አክሊላችን፣ ክብራችን፣ ሞገሳችን ናት። የእናት ልመና ፊት አያስመልስ ነው፣ አንገት አያስቀልስ ነው። ሲሆን በውድ ነው፣ ሳይሆን በግድ ነው። እመቤታችንን ይዘን የምናጣው ነገር የለም። ክብር ይግባት ድንግል ማርያም ወላዲተ አምላክ ከአምላካችን ተሰጥታናለች። አባታችን ክቡር ዳዊት እንዲህ እያለ ዘምሮላታል። ጽዮንን በሉ ክበቧት፣ በዙሪያዋም ተመላለሱ፣ ግንቦቿንም ቁጠሩ፣ በብርታቷ ልባችሁን አኑሩ፣ አዳራሿንም አስቡ፣ ለሚመጣው ትውልድ
ትነግሩ ዘንድ የዳዊት መዝሙር 47 ቁጥር 12 ጀምሮ ጽዮንን ክበቧት፣ አማናዊቷን ጽዮን ቅድስተ ቅዱሳን ድንግል ማርያምን ክበቧት፣ በዙሪያዋም ተመላለሱ፣ ደጅ ጥኗት፣ ሰአሊ ለነ በሏት፣ ለምኝልን በሏት፣ አማልጅን በሏት። ግንቦቿን ቁጠሩ፣ ክብሯን፣ ንጽህናዋን፣ ቅድስናዋን፣ ድንግልናዋን ቁጠሩ እኮ ነው። ይሄ ነው እኮ ግንብ የተባለ ሌላ ግንብ እንዳይመስላችሁ። ወዳጄ ሆይ በሉ ሁለንተናሽ ውብ ነው፣ ነውርም የለብሽም። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 7። ጠቢቡ ሰሎሞን ከመዝሙር በሚበልጠው መዝሙሩ፣ ከማህሌት በሚበልጠው ማህሌቱ፣ ከምስጋና በሚበልጠው ምስጋናው ቅድስተ ቅዱሳን ድንግል ማርያምን እንዲህ ብሎ አወደሳት፣ ተቀኘላት። ወዳጄ ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ሆይ ሁለንተናሽ ውብ ነው አላት። በውስጥ በውጪ፣ በሥጋ በነፍስ፣ በሥራ በቃል በሐሳብ ሁለንተናሽ ውብ ነው። ነውር የለብሽም፣ ነውር ኃጢአት የለብሽም። መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን እያማለደች የምታሰጠን ናት። ክብር ይግባት ድንግል ማርያም ወላዲተ አምላክ። ግንቦቿን ቁጠሩ፣ ንጽሕና ቅድስናዋን። ከመጽነስ በፊት ድንግል፣ በጸነሰች ጊዜ ድንግል፣ ከጸነሰች በኋላ ድንግል፣ ከመውለድ በፊት ድንግል፣ በወለደች ጊዜ ድንግል፣ ከወለደች በኋላ ዘላለማዊት ድንግል። ይሄ ክብር የተሰጠው ለቅድስተ ቅዱሳን ለድንግል ማርያም ብቻ ነው። ከሴቶች መካከል እንዲህ ያለ ክብር ያላት ሌላ ሴት የለችም። ብቸኛዋ ወላዲተ አምላክ ናት። በደንብ አድርጋችሁ አመስግኗል። ግንቦቿን ቁጠሩ አለ። በብርታቷ ልባችሁን አኑሩ። በቃ ልባችሁን ጣሉ፣ ተስፋ አድርጉባት። ምን እያላችሁ? የእናት ልመና ፊት አያስመለስም፣ አንገት አያስቀልስም። እሷን ይዘን የምናጣው ነገር የለም ብላችሁ ተማመኑባት። አዳራሿን አስቡ። ማኅደረ መለኮት እንደሆነች አስቡ። ወላዲተ አምላክ እንደሆነች አስቡ ነው። አዳራሿን አስቡ። ለምን? ለሚመጣው ትውልድ ትነግሩ ዘንድ፣ ለሚተካው ትውልድ ትነግሩ ዘንድ። እሷም ብላለች እኮ ቅድስተ ቅዱሳን ድንግል ማርያም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ቁጥር 48 ከሰማያውያን መላእክት በሊቀ መላእክት በቅዱስ ገብርኤል ከተመሰገነች ከተወደሰች በኋላ የተናገረችው ቃል ነው። ከእግዚአብሔር የተላከው ቅዱስ ገብርኤል አመሰገናት፣ አወደሳት። ከምድራዊ የሰው ልጆች መካከል ደግሞ መንፈስ ቅዱስ ያደረባት ቅድስት ኤልሳቤጥ አመሰገነቻት፣ አወደሰቻት። ምን እሷ ብቻ በማኅፀኗም ያለው የ6 ወር ጽንስ መጥምቀ መለኮት ቅዱስ ዮሐንስ የቅድስተ ቅዱሳን የድንግል ማርያምን የሰላምታዋን ድምፅ ሲሰማ እኮ በደስታ ዘለለ ይላል፣ ሰገደ። ክብር ይግባው መጥምቀ መለኮት ቅዱስ ዮሐንስ። ስሟ ሲጠራ ደስ ይለናል። ምን አለች ከዚያ በኋላ? ከዛሬ ጀምሮ በሉ ትውልድ ሁሉ ብፅዕት ይሉኛል። ትውልደ ሴት፣ ትውልደ ካም፣ ትውልደ ያፌት ሁሉ ብፅዕት ይሉኛል፣ ስብዕት ይሉኛል፣ ቡርክት ይሉኛል፣ ቅድስት ይሉኛል፣ ውድስት ይሉኛል። ከዛሬ ጀምሮ በቅዱስ ኤልሳቤጥ ብቻ ተመስግኜ አልቀርም። በመጥምቀ መለኮት በቅዱስ ዮሐንስ በ6 ወሩ ጽንስ ብቻ ተመስግኜ አልቀርም። ወይም በቅዱስ ገብርኤል ብቻ ተመስግኜ አልቀርም። ትውልድ ሁሉ ያመሰግኑኛል አለችው። ስለዚህ እኛም እናመሰግናታለን። ያስተማረን ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር የተላከው መልአክ ነው። በእውነት ከእግዚአብሔር የተላከ ያመሰግናታል፣ ያወድሳታል። የተማርነው መንፈስ ቅዱስ ካደረባት ከቅድስት ኤልሳቤጥ ነው። የተማርነው ከ6 ወሩ ጽንስ ከመጥምቀ መለኮት ቅዱስ ዮሐንስ ነው፣ መንፈስ ቅዱስ ስላደረበት። ዛሬ ሰዎች ማመስገን ያቃታቸው ከእግዚአብሔር ስላልተላኩ ነው።
መናፍቃኑ፣ ተጠራጣሪዎቹ፣ ሐሰተኞቹ፣ ከሃዲዎቹ እሷን ማወደስ ማመስገን የተሳናቸው ከእግዚአብሔር ስላልተላኩ ነው። ከፍሬያቸው ታውቋቸዋላችሁ። ማመስገን ማወደስ ያቃታቸው መንፈስ ቅዱስ ስላላደረባቸው ነው። መንፈስ ቅዱስማ ቢያድርባቸው ኖሮ እንደ ቅድስት ኤልሳቤጥ እንዲህ ይሉ ነበር እኮ የጌታዬና ወንዴ ትመጣ ዘንድ እንዴት ይሆንልኛል? አይገባኝም። ነው የሰላምታሽ ድምፅ በጆሮዬ በመጣ ጊዜ በማህፀን ያለው ጽንስ በደስታ ዘለለ ሰገደ ነው ያለችው። መንፈስ ቅዱስ ስላላደረባቸው አፋቸውን በስድብ ይከፍታሉ። እግዚአብሔር ልብ ይስጣቸው። የተጠናወታቸውን ርኩስ መንፈስ እግዚአብሔር ያርቅላቸው። ስለዚህ እናመሰግናታለን። እንደ አባታችን እንደ አባ ሕርያቆስ በቅዳሴ ማርያም፣ እንደ አባታችን እንደ ቅዱስ ኤፍሬም በውዳሴ ማርያም፣ እንደ አባ ጊዮርጊስ ዘጋስጫ በሳይታት፣ እንደ አባ ጽጌ ድንግል በማህሌት፣ እንደ ጥዑመ ልሳን፣ እንደ ፈልፈለ ማህሌት እንዚራ ለቤተ ክርስቲያን ተብሎ እንደሚጠራው እንደ ማህሌታዊው እንደ ኢትዮጵያዊው እንደ ቅዱስ ያሬድ በዝማሬ በምንችለው ቋንቋ ሁሉ አማናዊት ጽዮን ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክን እናወድሳታለን፣ እናመሰግናታለን። እሷን ከሚያመሰግን ትውልድ የቆጠረን አምላካችን እግዚአብሔር ክብር ምስጋና ይግባው። እስመ ሐረያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታል። ይህ ማለት ነው ኦ ማርያም በእንተዝ ናፈቅሬኪ ወናበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን አላት አባታችን አባ ሕርያቆስ በቅዳሴ ማርያም። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና፣ የሚበላውን የሕይወት ምግብ የሚጠጣውን የሕይወት መጠጥ ወልዳ የሰጠችን አማናዊቷ ጽዮናችን ማሂደረ መለኮት ቅድስተ ቅዱሳን ድንግል ማርያም ናት። ክብር ይግባት። እናወድሳለን። እግዚአብሔር በሉ በጽዮን ያድራል። ትንቢተ ኢዩኤል ምዕራፍ 3 ቁጥር 21 እግዚአብሔር ቤት ያድራል፣ በጽዮን ያድራል። በጽዮን ምድራዊ በቤተ መቅደሱ፣ በጽዮን ሰማያዊ በመንግሥተ ሰማያት፣ በአማናዊቷ ጽዮን በቅድስተ ቅዱሳን በድንግል ማርያም ማኅፀን አድሯል። በተዋሕዶ ከብሮ ከእሷ ተወልዷል አካላዊ ቃል እግዚአብሔር። ስለዚህ እግዚአብሔር በጽዮን ምን ይላል? ያድራል ማለት ይሄ ነው። ዛሬ ይህንን አምላክ ነው የምናመልከው። ዘምሩ ለእግዚአብሔር ዘያድር ውስተ ጽዮን ይላል። በጽዮን በሉ ለሚያድር ለእግዚአብሔር ዘምሩ። ምስጋና አቅርቡ በጽዮን ለሚያድር አምላካችን። የዳዊት መዝሙር 9 ቁጥር 11 በጸወነ ሥጋ በጸወነ ነፍስ በጸወነ ጻድቃን ወኃጥአን በቅድስተ ቅዱሳን በድንግል ማርያም ላደረ ለአካላዊ ቃል ለእግዚአብሔር ወልድ እስቲ ከልብ የሆነ ምስጋና ያለ ስስት አቅርቡ፣ አመስግኑ። እሷ ናት ጸወነ ሥጋ ጸወነ ነፍስ፣ እሷ ናት ጸወነ ጻድቃን ወኃጥአን፣ እሷ ናት። ይህንን የተባለው ሰባተኛው ጽዮን መንግሥተ ሰማያት ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ቁጥር 22 ወደ ጽዮን ተራራና በሉ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊትም ኢየሩሳሌም ከምድራዊት ለያት። ሰማያዊት ኢየሩሳሌም የሕያው የእግዚአብሔር ከተማ የጽዮን ተራራ ያላት መንግሥተ ሰማያት። ይሄንን አምላካችን እግዚአብሔር አስቀድሞ አዘጋጅቷል። ዓለም ሳይፈጠር ለወዳጆቹ የተዘጋጀች የጽዮን ተራራ መንግሥተ ሰማያት። ምን ይላሉላችሁ? ሁልጊዜ አባቶቻችን ካህናት በተለይ በቅዳሴ ማርያም በአዳፌ ነፍሱ ላይ በዚህ እንደተሰበሰባችሁ ይላል።
እንዲሁ ነፃ በመታወጣ በሰማይ ባለች በኢየሩሳሌም ሰማያት ወይም በጽዮን ተራራ ምን ያርጋችሁ ይሰብስባችሁ። እንደ ቃላቸው ይደረግልን ይሰብስበን። ጽዮን ተራራ መንግስት ሰማያት ተስፋችን ነው። ህዳር 21 የምናከብረው በዓል ነው። በመጀመሪያ ህዳር 21 በየዓመቱ የምናከብረው በዓል አንደኛው እንዲህ ነው። የእግዚአብሔር የቃል ኪዳን ታቦት በድንኳን ውስጥ ነበረ። በመገናኛ ድንኳን ቅድም ያነሳ ነው ማለት ነው። ቋሚው ህንፃ ቤተ መቅደስ በሶሎሞን ዘመን 20 ዓመት ፈይቶ ተሰራ፣ ታነጸ፣ አለቀ። ከዚያም ከጽዮን ተራራ ከድንኳኑ ከደብተራ ኦሪት ወደ ቋሚው ህንፃ ቤተ መቅደስ ታቦቱ የገባበት ነው። በዚህ በሁለተኛ ዜና መዋዕል ምዕራፍ 5 ቁጥር 2 ጀምሮ በዚያን ጊዜም ሶሎሞን የእግዚአብሔርን ቃል ኪዳን ታቦት ይላል ከዳዊት ከተማ ከጽዮን። ምን ማለት ነው? የእግዚአብሔር የቃል ኪዳን ታቦት በዳዊት ከተማ በጽዮን ነበረች። እነሆ ያመጡ ዘንድ በዘመኑ የነበሩትን ሌዋውያን ካህናትን አገልጋዮቹን አዘዛቸው ይላል። አውጥተው ወደ ቋሚው ቤተ መቅደስ ያስገቡ ዘንድ። ይሄ ነው አንዱ በዓል የምናከብረው በየዓመቱ። ቋሚው ህንፃ ቤተ መቅደስ ተሰራ። ከዚያ ሶሎሞን ወደ አነጸው ቤተ መቅደስ ታቦተ ጽዮን ገባች። ራሱ ታቦቱን ታቦተ ጽዮን ያሰኘው ታቦቱ በዳዊት ከተማ በጽዮን በመገናኛ ድንኳን ይቀመጥ ነበር። ለዚህ ነው የእግዚአብሔር ታቦት በሉ የገባበት ስፍራ ቅዱስ ነውና። ሁለተኛ ዜና መዋዕል ምዕራፍ 8 ቁጥር 11 ቤተ መቅደሱን ጨረሰ፣ ታቦቱ ገባ፣ ንዋያተ ቅዱሳቱ ገቡ። ይሄ ቅዱስ ነው አለ። በቃ ለእግዚአብሔር ለየ። ቤተ መንግስቱን ለብቻ ቤተ መቅደሱን ለብቻ አደረገ፣ ለአገልግሎት ብቻ። ሁለተኛው በየዓመቱ ህዳር ጽዮን ብለን የምናከብረው ታውቃላችሁ አይደለ? ፍልስጤማውያን በእነ አፍኒን በእነ ፊናስ ኃጢአትና በደል ምክንያት የእግዚአብሔርን ታቦት ማርከው እንደወሰዱ ታውቁ የለን ታሪክ። 7 ወር በፍልስጤማውያን በኢሎፍላውያን ዘንድ ቆየች የእግዚአብሔር የቃል ኪዳን ታቦት። ከዚያ በኋላ በእግዚአብሔር ፈቃድ ገቢረ ተአምራት እያደረገች ታቦተ ጽዮን ከፍልስጤማውያን ከኢሎፍላውያን እጅ ወደ እስራኤላውያን ተመለሰች። ክብር ምስጋና ለአምላካችን። ይህንን በአንደኛ ሳሙኤል ምዕራፍ 6 ቁጥር 21 ላይ ተመልከቱት። ምን ይላል? ፍልስጤማውያን በሉ የእግዚአብሔርን ታቦት መልሰዋል፣ ሳይወዱ በግዳቸው በእባጭ እየመታች እያስጨነቀች ተአምራት እያደረገች ዳጎን ቤት ጣዖት ቤት ቢያስገባት ዳጎን ጣዖቱን እየሰባበረች እጁን ለብቻ ራሱን ለብቻ ደረቱን ለብቻ አድርጋ ከዚያ 5 ከወርቅ የተሰራ እባጭ አድርገው 5 ከወርቅ የተሰራ አይጥ አድርገው ለእግዚአብሔር ክብር ሲሰጡ በ5ቱ ከተሞች በናዛጦን በነጋዛ በነጌት በናስቀሎን እና በናቃሮን 5ቱ ከተሞች ነው። በእነኚህ ከተሞች ቁጥርና በ5ቱ የአሕዛብ አለቆች ቁጥር 5 የወርቅ እባጭ 5 የወርቅ አይጥ አድርገው በሰረገላ ጭነው በክብር ታቦተ ጽዮን ወደ ቀደመ ቦታዋ ተመለሰች። ወደ ምስጋና ለአምላካችን። ሶስተኛው ይሄንን በዓል የምናከብርበት ምክንያት በቀዳማዊ ምኒልክ ዘመነ መንግስት ታቦተ ጽዮን በዳዊት ከተማ የነበረችው የእግዚአብሔር የቃል ኪዳኑ ታቦት ወደ ኢትዮጵያ የገባችበት ነው። ክብር ምስጋና ለአምላካችን። ሌላው በሀገራችን በኢትዮጵያ በአብርሃ ወአጽብሃ ዘመነ መንግስት ወይም በኢዛናና በሳይዛና ዘመነ መንግስት
በሁለቱ ወንድማማቾች ዘመነ መንግስት ማለት ነው። እነሆ ለታቦተ ጽዮን ቤተ መቅደስ ታንጾ በህዳር 20 ቀን ቡራኬው ተደርጎ በህዳር 21 ቀን ቅዳሴ ቤቱ የከበረበት ዓመታዊ መታሰቢያ ክብረ በዓል ስለሆነ እናከብራለን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የእግዚአብሔርን ቤት ቅዳሴ በሉ በደስታ አደረጉ። መጽሐፈ ዕዝራ ምዕራፍ 6 ቁጥር 16። ዋም በዘመናችንም ዛሬ ቤተ መቅደስ ይታነጻል። ከዛ በዋዜማው በብፁዓን አበው ሊቃነ ጳጳሳት ምን ይባላል? ይባረካል። ታቦቱ ይገባል። ከዛ በማግስቱ ደግሞ ቤተ መቅደሱ በቅዳሴ ይከብራል። ቅዳሴ ቤት የእግዚአብሔርን ቤት ቅዳሴ በደስታ አደረጉ ነው አንዱ በዓል እሱ። ወመኑ ዘይደምር ታቦተ እግዚአብሔር ውስተ ቤተ ጣዖት ይላል። የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖረው ማን ነው ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ እኛ ታቦቱ ነን፣ ያውም ሕያው ታቦቱ ነን። ቅዱስ ሥጋውን ቆርሶ ቀድሶናል። ክቡር ደሙን አፍስሶ አክብሮናል። በቅዱስ መስቀሉ ለይቶናል። የመንፈስ ቅዱስ ማደሪያዎች ነን። አደራችሁን በኢሎፍላውያን በፍልስጤማውያን በአጋንንት እንዳንማረክ። ኢሎፍላውያን ፍልስጤማውያን አሕዛብ ጣዖት አምላካውያን የዲያብሎስና የሰራዊቱ ምሳሌዎች ናቸው። አጋንንት የማረኩን አሉ። ታቦተ ጽዮን እንደተመለሰች በክብር እኛም ከተማረክንበት ይመልሰን። አንዳንዶቻችን በአምልኮተ ጣዖት ተማርከናል፣ በዝሙት ተማርከናል፣ በጎጠኝነት እርስ በርስ በመለያየት በመበላላት በመነካከስ ተማርከናል። ፍርድ በማጓደል ድሃ በመበደል ጉቦ በመቀበል ሰነድ በመሰረዝ በመደለዝ በሚዛን በማጭበርበር ተማርከናል። በሲጋራ በጫት በአሽሽ ሱስ ተማርከናል። በየዓመቱ ታቦተ ጽዮን ከምርኮ ተመለሰች። በክብር ብቻ ማለት አይደለም፣ እኛም በክብር መመለስ አለብን። ታሪክ ተርከን ብቻ መለያየት የለብንም። ዛሬም ከተማረክንበት የኃጢአት ምርኮ፣ የርኩሰት ምርኮ፣ የዲያብሎስና የሰራዊቱ ሥራ ምርኮ፣ የጨለማ ሥራ፣ የሥጋ ሥራ ምርኮ እግዚአብሔር በተአምራቱ ይመልሰን። አጋንንት እየተጫወቱብን ነው። የት ነው ያለነው? የእግዚአብሔር ታቦት እኮ ከሰይጣን ጣዖት ጋር ህብረት የለውም። ብርሃን ከጨለማ ጋር አንድነት የለውም። የሚያምን ከማያምን ጋር አንድነት የለውም። እኛ ሕያዋን የእግዚአብሔር ቤተ መቅደሶች ነን። ውድ ዋጋ የተከፈለብን ማንም በሉ የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያው እናንተ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ጀምሮ የእግዚአብሔርን ቤተ መቅደስ ስናረክስ በኃጢአት በደል ስናፈርስ እንዳንገኝ። የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ልዩ ነው፣ ክቡር ነው፣ ያውም እናንተ ናችሁ ነው። እኛ ሕያዋን የእግዚአብሔር ቤተ መቅደሶች ነን። ስለዚህ አደራችሁ አሁን መቅደስ አካላችን እንመልከት። ውስጥ እኛም እኮ ታቦቱ ነን። ታቦት ማደሪያ ነው ማሄደር ነው ብለን እኛ ማደሪያዎቹ ነን። ምን እንመስላለን? ቃሉን ያደረብን መንፈስ ቅዱስ ነው በጸጋ ያደረብን። ፈቃዱን ነው የምንፈጽመው። እሱ ነው ደስ የምናሰኘው ወይስ በምን ውስጥ ነው የምንመላለሰው? ስመ ሐረያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታል። መዝሙር 131 ቁጥር 13 አምላካችን እግዚአብሔር የሁላችንን መጨረሻችንን በቸርነቱ ያሳምርልን።